ከባርማዶ ወዳገኘናቸው ስፖርታዊ መረጃዎቻችን አቀናን። በእንግሊዝ ፕሪሚየር ሊግ የተመዘገቡትን ውጤቶች ትናንትናም ጠቅሰን ነበር። እንዲሁም ደግሞ ባርሴሎና በስፔን ላሊጋ ላይ 5-0 ሰፊ ውጤት ኤልቼን ረምርሟል። ሊቨርፑል ትናንትና ነጥብ ተጋርቷል። ማንቸስተር ሲቲ ደግሞ ሬሞንታዳ ሰርተው ከኋላ ተነስተው አስቆጥሯቸው 2 ጎሎች 2-1 አሸንፏል። ምስጋና ለሪያን ሼርኪ ግባ ሁለቱም ጎሎች እንዲቆጠሩ ምክንያት ሆነው ይሄ እጅግ አስደናቂ ታይት ስፔስ ጠባብ ቦታዎች ላይ ልዩነቶችን መፍጠር ከሚችሉ ተጫዋቾች መካከል ልክ እንደ ማርቲን ኦዴጋርድ ሁሉ ሼርኪ በጣም በትልቁ የሚነሳ ተጫዋች ነው። ልዩነት አለ። ኳስ የሚችል 10 ቁጥርና ኳስ የማይችል 10 ቁጥር ላይ ኳስ የሚችል አማካኝና ኳስ የማይችል አማካኝ ላይ ልዩነት አለ። አሁን ይሄንን ግልጽ አድርጎ ማየት መረዳት መገንዘብ ነው የሚያስፈልገው። ሼርኪ አሁን ተጫዋቾች ምን እናርግ ብለው ግራ በሚገባባቸው ሰዓት ላይ የተከላካይ መስመር እንደ አጥር በተዘረጋበት ሰዓት ላይ ልዩነት ለመፍጠር የሚያስችል አቅም ክህሎትና ቶሎ የማሰብ አቅም አላቸው። ይሄ ፉትቦል አይኪያቸው ከፍ ካሉ ተጫዋቾች መካከል አንዱ ነው ሼርኪ ልክ እንደ ኦዴጋርድ ሁሉ ማለት ነው። ያንን በድጋሚ በኢንዞ ማሬስካ የመጀመሪያ አሰልጣኝነት ዘመኑ በማንቸስተር ሲቲ ማለት ነው ያደረገው የመጀመሪያ ፕሪሚየር ሊግ ጨዋታውን በድል እንዲወጣ አድርጎታል። በቀጣይ ጊዜያቶች ላይ በቋሚ አሰላለፍ ሊያካትተው እንደሚችልም አመላካች ፍንጭ የሰጠ ጉዳይ ስለመሆኑ መናገር እንችላለን። የዩሊያን አልቫሬዝ ጉዳይ በጣም በስፋት መነጋገሪያ ጉዳይ ነው። በስፔን ላሊጋ ትላንትና 2-0 በሆነ ውጤት ነበር ጨዋታቸውን ያጠናቁት። ሁለቱንም ፍጹም ቅጣት ምት ጎሎች ነው ያስቆጠሩት ጄራርድ ሞሬኖና እንዲሁም ደግሞ ቀሪና አንድ ጎል ጆርጂያዊ ተጫዋች ሚኳትሪዝ የተባሉ ተጫዋች ነበር በፍጹም ቅጣት ምት ያስገኘው ማለት ነው። ከአትሌቲኮ ማድሪድ ጋር በተያያዘ ያው እየመሩ ነበር በማርክ ፖቤል ጎል። ከዛ በኋላ ነው ሁለቱም ጎሎች የተቆጠረባቸው። ከዛ 85ኛው ደቂቃ ላይ ጁሊያኖ ሲሚዮኒ ባስቆጠረው ጎል ባቸው ውጤት ጨዋታቸውን አጠናቋል ከራዲየር ሜትሮፖሊታኖ። በዛ ሂደት ላይ ይሄ ተጫዋች 66ኛው ደቂቃ ላይ ተቀይሮ ከገባበት ጊዜ አንስቶ የጩኸት ድምጽ፣ የተቃውሞ ድምጽ፣ ስድቦች መሰል ነገሮች እዚህ ተጫዋች ላይ በጣም በትልቁ ሲንጸባረቁ ነበር ከራሱ ደጋፊዎች ከሮጂ ብላንኮቹ። በሰዓት በዓለማችን ላይ እጅግ በጣም ደባሪ ደጋፊ ያለው ቡድን አትሌቲኮ ማድሪድ ነው ቢባል ማጋነን አይደለም። ለራስ ተጫዋች የማይመለሱ ከሆነ ማሰብ ነው እንግዲህ። ከዚህ ከዘረኝነትና ከተያያዥ ጉዳዮች ጋር በተያያዘ ቪኒሲየስ ጁኒየር ላይም ጣት በማቀሰር ይህንን የሶሻል ሚዲያ ምንድነው የዘረኝነት ካምፔን በመቀስቀስ የአትሌቲኮ ማድሪድ ደጋፊዎች በሶሻል ሚዲያ ላይ ማንም ይቀድማቸው አልነበረምና አሁን ደግሞ በዚህ ጉዳይ በተለይ ዩሊያን አልቫሬዝ የተባለ አንድ ቀን እንኳን ከተቃራኒ ተጫዋቾች ጋር እንደው ኃይለ ቃል እንኳን ሲነጋገር ቀና ብሎ ተጫዋቾች ማይ ተጫዋች ነው። በነገራችን ላይ ወደ ትልቅ ክለብ የሚሄድ ጥያቄ ብቻ ነው ያለው። ይሄ ደግሞ ሰውኛ ነው። ትልቅ ክለብ እኮ ነው ባርሴሎና። ይሄ እኮ ምንም ሊያጠያይቅ የሚችል ጉዳይ አይደለም። ከአትሌቲኮ ማድሪድ አንጻር ምንም አይደለም። አትሌቲኮ ማድሪድ ከባርሴሎና ሲነጻጸር ለማለት ያክል ነውና ይሄ እንዴት ነው ፋንታሳይዝ ያደረገ ነገር ይሄ መሆን የሌለበትና ማይደረግ ነገርም አይደለም። ከዚህ በፊትም ግሪዝማንንም ሸኝተዋል። ምንም የተለየ አዲስ ነገር የለም። ይሄ ተጫዋች አሁን ልልቀቅ ማለቱ ኮንትራቱን ሲያድስ የፈረማቸው ጉዳዮች ናቸው ዋጋ እያስከፍሉት የሚገኙት። ትላንትና ገና ወደ ስብስቡ ይቀላቀላል ተብሎ በተነገረበት ጊዜ አንስቶ ስክሪን ላይ በትልቁ ዩሊያን አልቫሬዝ ስሙ ሲነሳ የተቃውሞ ድምጽ የተሰማበት መንገድ፣ ተቀያሪ ወንበር ላይ ቁጭ ብሎ ተክዞ የታየበት አጋጣሚ፣ ተቀይሮ ሲገባ የነበረው የተቃውሞ ድምጽና ኳስ በነካ ቁጥር ይሄም ጩኸት ከ60 ሺህ በላይ ደጋፊዎች በአንድ ድምጽ የተጫዋቹን በጣም ሞራሊ በስነ ልቦናም ዝግጁ ያልሆነ ተጫዋች ካለ በጣም ሊያላሽቅ የሚችል ጉዳይ ነው በነገራችን ላይና በቀጣይ ጊዜያቶች ላይ አሁን ዝውውር መስኮቱ ኦገስት 30 ሌሊት 6 ሰዓት ላይ ይጠናቀቃል። በክለቡ ጸንቶ ይቆያል አይቆይም ራሱን የቻለ ትልቅ አጠያቂ ጉዳይ ስለመሆኑ መናገር እንችላለን ከዩሊያን አልቫሬዝ ጋር በተያያዘ ማለት ነው። ትናንትና ግን ዲየጎ ሲሜኒ ራሱ ምን አስበው ነው ተጫዋቹን ቀይሮ ያስገቡት ያስብላል። ሁለቱም አርጀንቲናውያን ናቸው። ያው ቢቀር ያገሩ ልጅ ነው። ጨዋታውን ለማሸነፍ ቢፈልግም ግን ሌሎች አማራጮችን መጠቀም እንጂ ዩሊያን አልቫሬዝ እንደዛ አይነት በጣም ሆስታይል የሆነ ሲቹዌሽን ውስጥ እንዲገባ እሳት ውስጥ ነው የጣዱት ማለት እንችላለን ትናንትና። ለማንኛውም ይህ ጉዳይ በጣም በስፋት መነጋገሪያ ነው። ዲያሪዮ ኤስ አርሰናል ፑሽ ካረገ ተጫዋቹን ያገኘዋል ብሏል። በሰዓት ላይ በዛ ክለብ የመቆየት ምንም አይነት ዋስትና የለውም ከሚል ሳቤ ጋር በተያያዘ ማለት ነው። ይሄዱበትም የምናየው ጉዳይ ይሆናል። ሌሎች ወደ አጫጭር የዝውውር ርዕሰ ጉዳዮች ለማግኘት ያክል ማንቸስተር ሲቲ አዩብ ቡዋዲን ከሊል ለማስፈረም ሙሉ ለሙሉ ከስምምነት ላይ መድረሳቸውን የአርኤምሲ ስፖርት ጋዜጠኛ ፋብሪስ ሃውኪንስ ዘግቧል። ፈረንሳይ ጉዳይ ላይ ወይም ደግሞ የፈረንሳይ ክለቦች ላይ ትኩረት አድርጎ ከሚሰሩ ጋዜጠኞች መካከል ፋብሪስ ሃውኪንስ አንዱ ነው። ዝውውሩ ጥቅሙን ጨምሮ እስከ 100 ሚሊዮን ዩሮ ይደርሳል ተብሎ ይጠበቃል። ሊል ከአንገርስ ጋር ባደረጉት የፈረንሳይ ሊጋ ትላንትና ባደረጉት መርሃግብር ላይ ተጫዋቹ ከስብስብ ውስጥ አልነበረም። ሊል በታሪካቸው ያከናውኑትና ከፍተኛ ገቢ ያስገባላቸውም ተጫዋች ያደርጓል አዩብ ቡዋዲ። የተጫዋች በዓለም ዋንጫ ላይም የተመለከተው እንቅስቃሴ እጅግ በጣም አስደናቂ ነው። ገና 18 ዓመት ላይ ነው የሚገኘው። በሲቲ ቤት ምንድነው ልዩነት የሚፈጥረው የሚል ጥያቄ ሊነሳ ይችላል። አንደኛ ወደ ኋላ እየተመለሰ ከግብ ጠባቂ ኳስ የማስጀመር ኃላፊነቱን እሱ ይረከባል። ከኳስ ውጪ ደግሞ በስራ ትጋቱ ይታወቃል። ተጋጣሚ ኳስ ማስጣል ልዩ አቅም የተጎናጸፈውን የ6 ቁጥር ኃላፊነትና ሚናን እንደሚረከብ ነው የሚገመተው። በዓለም ዋንጫ ላይ 91% የተሳካ ኳስ የማቀበል ስኬት ነበር። እውነቱን ለመናገር ቁጥሮች ናቸው የሚናገሩት፣ የቶታል ፉትቦል አናሊሲስ መረጃ ናቸው። ከዚህ 91% ደግሞ 80ና ከዛ በላይ የሚሆኑት የተጋጣሚ ሜዳ ላይ የሚያቀብላቸው ኳሶች ናቸው። ይሄ እንደው በደፈናው ዝም ብሎ አጭር ኳስ ማቀበል ጉዳይ ብቻም ሳይሆን ፕሮግሬሲቭ የሆኑ ኳሶችንም የማቀበል አቅም አለው። ኳስን ማሰራጨት፣ ማከፋፈል ልዩ ክህሎቱ ለማንቸስተር ሲቲ እጅግ በጣም አስፈላጊ እንደሚሆን ይታመናል። የኤንዞ ማሬስካ ቡድን የአማካይ መስመሩ ጥልቅ ታድሶ ነው ያጋጠመው። እውነቱን ለመናገር በርናርዶ ሲልቫና ሮድሪን ሸኝተው ኤሊየት አንደርሰንና አዩብ ቡዋዲን ተክቷል። ስለዚህ ሙሉ ለሙሉ ሌላ መልክ ይዟልና በአሰልጣኙ አዲስ አጨዋወት መንገድና ፍልስፍና እንዴት ተዋህዶ ልዩነቶችን ይፈጥራል የሚለው ጉዳይ በእንግሊዝ ፕሪሚየር ሊግ በቀጣይ ይጠበቃል ማለት ነው። ሌላው ማንቸስተር ዩናይትድ ነው የሚያስብለው እንግዲህ 2-1 ተሸንፏል በህል ሲቲ በአዲስ አዳጊ ቡድን 24,000 ደጋፊዎች ብቻ ነው መያዝ የሚችለው ትላንትና። ይሄ ጉዳይ ደጋፊዎቹን በጣም ወሽመጣቸውን ቆርጦታል። ምክንያቱም ክለቡን ጠብቀው በቀጣይ የወድ ዘመን ላይ የሆነ ነገር ልዩነት ይፈጥራል። እንደሚታወቀው ከ17 ጨዋታ 13ቱን አሸንፎ ነው ማይክል ካሪክ ቡድኑ ከ2 ዓመታት በኋላ ወደ አውሮፓ ቻምፒየንስ ሊግ እንዲመለስ አድርጎ ነው የመጣውና ሃይ ኤክስፔክቴሽን አለ። ሲመጡ ግን የተመለከትነው ነገር ያደገው ቡድን ማንቸስተር ዩናይትድ ነው እንጂ የሚመስለው ያደገው ቡድን ህል ሲቲ አይደለም የሚመስለው። ምክንያቱም ህል ሲቲ በፕሪሚየር ሊግ የቆየ ቡድን ነበር የሚመስለው። ጨዋታቸው የተዋዱበት መንገድና ዝርዝር ነጥብ አሁን ባለው
በወቅቱ ሁኔታ የዝውውር መስኮት ላይ አሁንም መንቀሳቀስ እንዳለባቸው ፍንጭ የሰጠ መርሃ ግብር ሆኗል የሚሉ ሀሳቦች የተሰነዘሩ ይገኛሉ። አምስተኛ ፊርማ ለማግኘት እየሰሩ ነው። በዛ ሂደት የሊሉ ሆርጌ ሳሊናስ ስሙ እየተያዘ ነው። የበንዲ እንዳለ አሌሃንድሮ ባልዴንም ለማስፈረም ጫን ብለው ሊንቀሳቀሱ ይችላሉ የሚሉ መረጃዎችን እየተመለከትን እንገኛለን። የባርሴሎናው ባልዴ በክለብ ውስጥ የሚኖረው ቆይታ አጣብቂኝ ውስጥ ወድቋል። ምክንያቱም ጆ ካንሴሎ በድጋሚ ውሉን ቋሚ አድርጓል እዚህ ክለብ ውስጥ እንደሚታወቀውና በአጠቃላይ በተጠናቀቀው የውድድር ዘመን 12 ተጫዋቾች ብቻ ነው ያለፉት። የማንቸስተር ዩናይትድ 22 ዓመቱ ላይ ነው የሚገኘው። በማጥቃት እንቅስቃሴ በመከላከሉም የ31 ዓመቱን ሉክሾ የግድ ረፍት ሰጪ አለፈ ሲል ተፎካካሪና ያንን መስመር ሊያጠናክር የሚችል ተጫዋች የግድ መፈረም እንዳለበት ፍንጭ ሰጪ ነው። ጥፍሩን እስኪነቅል ድረስ በግራ በኩል ይህን ኳስ ሲኮርስ ነበር ያመሻው በህል ሲቲ ጨዋታ ላይ ግን መዳረሻ የለውም። ማቲያስ ኩኛና እንዲሁም ደግሞ እንደነ ብራያን ቤም አይነት ተጫዋቾች የአየር ላይ ኳስን ለመቀበል ምን ያክል ዝግጁ ናቸው ራሱን የቻለ ትልቅ ጥያቄ ነው። ዳይናሚክ አታኪንግ ሌፍት ባክ ነው አሌሃንድሮ ባልዴ። ፕሮግሬሲቭ ኳሶችን የመስጠት አቅም አለው። 1545 ሙከራ አድርጎ ኳስ ለማቀበል 1443 የተሳኩ ናቸው። የቶታል አናሊሲስ መረጃዎች ናቸው በቁጥር ደረጃ ማለት ነው። 93.2 የተሳካ ኳስ የማቀበል ስኬት አለው። ከኳስ ውጪ በመከላከሉ ዙሪያ 20 ታክሎች ኳስ የማስጣል ሂደት፣ 43 ጊዜ ኳስ ማጽዳት፣ 25 የግብ ዕድሎችን መፍጠር፣ 3ቱ ደግሞ አመቻችቶ የማቀበል ማለት ነው። እንደው በቀላሉ ኳስ ማይነጠቅ ተጫዋች መሆኑን የሚናገሩ ነገሮች ናቸውና ማንቸስተር ዩናይትድ ከየትኛውም ጊዜ በላይ ጫን ብለው ሄደው ይሄንን ተጫዋች በማስፈረም ተጫዋቹን በእጃቸው ማስገባት ይኖርባቸዋል። አለበለዚያ ግን የኤልሲቲ ውጤት እንዳይደገም ምንም ዋስትና የላቸው የሚለውን ነገር ማንሳት ይቻላል። እሺ አመሰግናለሁ ሰላም። የተለያዩ ጉዳዮችን አንሳለን። ክፍል አንድ ላይ ከጠቀስናቸው ጉዳዮችን በማስታወስ እንጀምራለን። ዮሚፍ ቀጀልቻ ግማሽ ማራቶን አዲስ የዓለም ክብረ ወሰን ማስመዝገቡን ጠቅሰን ነበር። 21 ኪሎ ሜትር ነው፣ ግማሽ ማራቶን ነው። ቦኖስ አይረስ በየዓመቱ የሚደረግ የውድድር ምዕራፍ ነው። 56 ደቂቃ ከ51 ሰከንድ የገባበት ሰዓት ነውና የውድድሩ አሸናፊ ብቻም ሳይሆን በጃኮብ ኪፕሊሞ ተይዞ የነበረውን የ57 ደቂቃ ከ20 ሰከንድ የዓለም ክብረ ወሰን በማሻሻል ጭምር አዲሱን የዓለም ምርጥ ሰዓት አስመዝግቧል ማለት ነው። ዮሚፍ ቀጀልቻ ይህ ውጤት በትልቁ በተለይ በ10 ኪሎ ሜትር ላይ ያው ሪከርዱ በእጁ ነው የሚገኘው። ግማሽ ማራቶንን በእጁ አስገብቶታል። ከዛ በተጨማሪ የማራቶንም ሁለተኛ ፈጣን ሰዓት የሱ ነው ይታወቃል። ለንደን ማራቶን ላይ ለመጀመሪያ ጊዜ በሮጠበት የማራቶን ውድድር ምዕራፍ ላይ ከ2 ሰዓት ባነሰ ጊዜ የገባ የመጀመሪያው ኢትዮጵያ አትሌት እንደሆነ የሚታወቅ ጉዳይ ነውና ዮሚፍ ቀጀልቻ በአጠቃላይ በዚህ ጎዳና ላይ ውድድር ስፔሻላይዝ እያደረገው እንደሚገኝ አመላካሽ ጉዳይ ነው። በሴቶችም በነገራችን ላይ ፎተን ተስፋይ ውድድሩን በብላይ ታጠናቀለች። እሷም ግማሽ ማራቶኑን ለማጠናቀቅ 1 ሰዓት ከ3 ደቂቃ ከ57 ሰከንድ ፈጅቶባታል። ኮርስ ሪከርድ ነው በነገራችን ላይ ቦታው ክብረ ወሰን ሆኖም ተመዝግቦላታልና በአጠቃላይ በዚህ በቦኖስ አይረስ በተደረገው የውድድር ምዕራፍ ላይ ኢትዮጵያውያኖች በወንዶችም በሴቶችም ውድድሩን በብላይ ታጠናቋል። ለየት የሚያደርገው የዮሚፍ ሪከርዱን በእጁ ማስገባቱ ተከትሎ ነው ብለን ማንሳት የምንችለው ነው። በዚሁ ምድር አይነት ዳይመንድ ሊግ ላይ የተደረጉ ውድድሮች ለመጥቀስ ያክል ፖላንድ ሲሌሲያ ላይ የተደረገ የዳይመንድ ሊግ ውድድር ምዕራፍ ትላንትና ተከናውኗል። በየተለያዩ የአውሮፓ ከተሞች የተዘዋወረ የሚደረግ የውድድር ምዕራፍ እንደሆነ ይታወቃል። በዚህ ሂደት ላይ ጽጌ ድጉማ በ1500 ሜትር ላይ እድል ሲቀናት፣ ገመቹ ጎዳና 3000 ሜትር ላይ በ3000 ሜትር መሰናክል ነው ውድድሩን በብላይ ታጠናቋል። ገመቹ የዓለም የኦሎምፒክ ሻምፒዮኑን ሞሮኮያን አትሌት ሶፊያን ኤል ባካሊን አስከትሎ ነው የገባው። 8 ደቂቃ ከ2 ሰከንድ የገባበት ሰዓት ነው። 1500 ሜትር ላይ ደግሞ የዓለም የቤቶች ሻምፒዮና ባለቤቷ ጽጌ ድጉማ በሴቶች 3 ደቂቃ ከ55 ሰከንድ በመግባት ባለድል ሆናለች። ብርቅ አየሩም 8ኛ እንዲሁም ሳሮን በርሄ 11ኛ ደረጃን ይዘው ውድድራቸውን አጠናቋል ማለት ነው። 8 ኢትዮጵያውያን አትሌቶች በተሳተፉበት የሴቶች 5000 ሜትር ፍሬኒ ኃይሉ 14 ደቂቃ ከ54 ሰከንድ በመግባት ጣሊያናዊቷ ናዲያ ባቶክሌቲን ተከትላ ሁለት ያዣን ይዛ ያጠናቀቀችበት አጋጣሚ እንደተፈጠረ መናገር እንችላለን ማለት ነው። ከዛ ውጪ ከሴቶች እግር ኳስ ጋር በተያያዘ እንግዲህ ኢትዮጵያን ሴት እግር ኳስ ተጫዋቾች ማለት ነው በራሳቸውም ክለብም ሆነ በተለያዩ ክለቦች ላይ ያንጸባረቁበት ሳምንት ሆኖ ስለማለፉ መናገር እንችላለን። በሴካፋ ሴቶች ሻምፒየንስ ሊግ ማጣሪያ ጨዋታ ላይ 11-0 ሰፊ ውጤት ኢትዮጵያ ንግድ ባንክ ተጋጣሚውን የጅቡቲውን ሻምፒዮን ዩጄ ኮንቼ ማሸነፋቸው ይታወቃል። ዩጄኮ ሲያጠር ነው፣ ሲራዝም ደግሞ ዩጄ ኮንቼ እየተባሉ ይጠራሉ። በአጠቃላይ ለንግድ ባንክ ሙሽ ዳንኤል 5 ጎል ያስቆጠረችው፣ ረዳይት አስረሳኝ፣ ሊዲያ ያሱ እያንዳንዳቸው 2 ጎል፣ ጸገነት ግርማና ታሪኳ ደቢሶ ደግሞ ቀሪዎቹን ጎሎች አስቆጥሯል። የጅቡቲ ቡድን በኩል ወደ 5 የሚጠጉ ኢትዮጵያን ተጫዋቾች ነበሩበት በነገራችን ላይ። ከዛ ውጭ አሰልጣኝ ብርሃኑ ግዛው የሚመራው የኢትዮጵያ ንግድ ባንክ ዛሬ ደግሞ ከሰዓት 10 ሰዓት ላይ ከዩጋንዳው ካዌምፔ ሙስሊም ሊድስ ጋር የምድብ ሁለተኛ ጨዋታቸውን ያደርጋሉ ማለት ነውና ምን ውጤት ይመዘገባል አብረን ምን ይሆናል። ከዛ ውጭ ከሎዛ ብራ ጋር በተያያዘ የሉሲዎቹ አምበል እንደሆነ ይታወቃለች። ሎዛ ብራ ቡድኗ ዲሲ ፓወር በአሜሪካ ሴቶች ሱፐር ሊግ ብሩክሊንን 4-1 በረመረመበት መርሃ ግብር ላይ 2 ጎሎችን አስቆጥራለች። 8ኛው ደቂቃ ላይ በጨዋታ ያስቆጠረችው ጎል እጅግ በጣም አስደናቂ ነው። ከዛ ውጭ 83ኛው ደቂቃ ላይ ደግሞ በፍጹም ቅጣት ምት ጎል አስቆጥራለች ማለት ነው። ከዛ ውጭ የዘንድሮውን ወርቅ ጫማም ለማሳካት እድሏ በጥሩ ሁኔታ የምትገሰግስበትን ሂደትን ያስመዘገበችው ያው 2 ጎሎችን ያስቆጠረችውና የሊጉ ከፍተኛ ጎል አስቆጣሪም ሆና እየመራች ትገኛለች። ሌላዋ ከመሳይ ተመስገን ጋር በተያያዘ የምናነሳው ነጥብ ነው። ሴት አትሌቶቻችን በተለይ በኢትዮጵያ ንግድ ባንክ በኩል አድገው ወደ ውጭ ክለቦች መጓዛቸውን ቀጥሏል። ተረኛዋ ተጫዋች መሳይ ተመስገን ናት። በይፋ ወደ ታንዛኒያ አቅንታ እንግዲህ ያንግ ፕሪንሰስ ተጫዋች መሆኗ ተረጋግጧል። መሳይ ልክ እንደ ናሪያት ኦዲንግ፣ አረጋሽ ካሳሁሉ በታንዛኒያ ጥሩ ውጤት ወይም ጥሩ እንቅስቃሴ ታደርጋለች ተብሎ ይጠበቃል ማለት ነው። ከዛ ውጪ የሴናፍ ዋቁማ ጉዳይ ነው ላነሳ የምንችለው። እሷም ሲምባ ኩዊንስ ቤት ጥሩ የሚባል እንቅስቃሴ እያደረገች እንደምትገኝ ይታወቃል። በክረምቱ ነው የተቀላቀለችው ሴናፍ። በነገራችን ላይ ሴቶች ሻምፒየንስ ሊግ ሴካፋ ማጣሪያ ዞን ልክ ንግድ ባንክ እየተጫወተ ባለበት ሂደት ላይ ምድብ 3 ላይ ነው ተደልድሎ የሚገኘው ቡድኗ ሲምባ ኩዊንስ ማለት ነው። ከቶፕ ገርልስ አካዳሚ ጋር ጨዋታቸውን አድርገው ነበር 2-0 ውጤት አሸንፈዋልና ያው ሲምባ ቤት እንግዲህ ጥሩ እንቅስቃሴ ታደርጋለች ተብሎ ይጠበቃል ከሴናፍ ዋቁማ ጋር በተያያዘ በቀጣይ ጊዜያቶች ላይ። የመጨረሻ ሀገር ቤት መረጃ እናደርገው ከሐዋሳ ከተማና ፋሲል ከነማ ጋር በተያያዘ ለምን የሚጀምሩበት ጊዜ እየታወቀ ይገኛል። በ6 ወር በፊት
በፊት በቀድሞ አሰልጣኛቸው ዘማሪያም ወልደ ጊዮርጊስ እየተመሩ የጠናቀቀውን ዓመት የቋጩት ፋሲል ከነማዎች ከሰሞኑ አዳዲስ ተጫዋቾችን እያስፈረሙ የነበሩ ሲሆን በቀጣይ ቀናት ከሀገር ውስጥና ከውጭ ሀገር አዳዲስ ተጫዋቾችን ከማስፈረማቸው በፊት ዝግጅት ሊጀምሩ ስለመሆናቸው ታውቋል። እንግዲህ በዛሬው ዕለት በአዳማ ከተማ ዝግጅታቸውን ፋሲል ከነማ ይጀምራሉ ተብሏል። ከዛ ውጪ ከሐዋሳ ከተማ ጋር በተያያዘ በአሰልጣኝ ተመስገን ዳናን ውል ለተጨማሪ ዓመት ያራዘሙት አዳዲስ ተጫዋቾችን ወደ ክለባቸው እየቀላቀሉ የሚገኙት ሀይቆቹ ወይም ሐዋሳ ከተሞች በቀጣዮች ቀናት ላይ ተጨማሪ ዝውውር ከመፈጸማቸው አስቀድሞ ወደ ዝግጅት ሊገቡ መሆኑም ተረጋግጧል። እነሱ ደግሞ የፊታችን ሮብ ነሐሴ 20 የክለቡ መቀመጫ ከተማ እንግዲህ ሐዋሳ ላይ ማለት ነው የቀድሞ ዝግጅታቸው ለቀጣዩ የውድድር ዓመት እንደሚጀምሩ ለማወቅ ተችሏል ማለት ነው። ሚካኤል በክፍል 1 በክፍል 2 ላቀረብክልን የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎች ከልብ ነው ማመሰግነው። መልካም ቀን ይሁንልህ።